ወገኖቼ ዛሬ በመሸ ሰዓት ዓለም በድቅድቅ ጨለማ ውስጥ አሁን በወደቀችበት ሰዓት ዓለም ልትሰፈር ልትለካ የመቅሰፍት አይነት በታላቅ ቁጣ ሊወርድባት የመጨረሻ ጫፍ ላይ ደርሳ ጅምሩም እየታየ ልብ በሉ እንግዲህ ጅምሩ እየታየ ጦርነት በየቦታው ሲፈነዳ ተፈጥሮ ራሱ እሳተ ገሞራው መሬት ነውጡ ጎርፉ ረሃቡ የሰው መፈናቀል መሰደድ መንከራተት ስራቶ መጨነቅ በሽታ ሁሉም በተጣመ በተናጠር እሳቱ ጠረቃው ምኑን ተምን ልትይዙት ነው? ይህ ጅምር ነው ወገኖቼ፣ ይሄ ጅምር ነው። ለዚህ ለጠማማና ሊሰማ ለማይወድ ህዝብ እየፈጨ እየቆላ እያበጠረ ልበደንዳናውን ሁሉ ትዕቢተኛውን ሁሉ ፍጹም የዲያብሎስ ታማኝ የሆነውን ሁሉ ልቡንም ለዲያብሎስ የሰጠውን ለጨለማው ኃይል ራሱን ያስገዛውን ሁሉ እስከሚያጸዳ ድረስ እስከሚጠርግና እስከሚያስወግድ ድረስ የእግዚአብሔር ፍርድና ቁጣ አይቆምም ብለናችሁ ደጋግመን ነግረናችኋል። እኛን የምትሰሙበት ጆሮ ስለሌላችሁ የደነቆራችሁ ስለሆናችሁ የአዳም ዘር ስማ። የዓለምን ሚዲያ ምድርን ያጣበበ ሚዲያ የሶሻል ሚዲያ እሱን ነው የምትሰማው። በቃ ዘፈኑን፣ ዳንሱን፣ ጭፈራውን፣ ወሬውን እያቀናበሩ የሚልኩልህ ስንት አይነት የዜና ማሰራጫዎች አሉ። ካንተው ቁጥር በላይ ሊሆኑ ምንም አልቀራቸውም። የነሱን ማደንቆሪያ ግን እብለ ትጋታለህ። በቃ አደንቁረውሃል እኮ የምንለው ለዚህ ነው። ምንም ሌላ አማራጭ አሰማም። ምንም አይነት ምክር አሰማም። ምንም አይነት ተግሳጽ አሰማም። እየሞትክ እየደቀክ ፍጹም ሰላም አጣችሁ በጭንቀት በጥበት ውስጥ ተውጣችሁ አትጸጸቱ። የሚጸጸት የንስሐ ህይወትን የሚመርጥ ህሊና የላችሁ። መሪዎች ምርጫቸው ነው። የድርጅት መሪ በለው የሃይማኖት መሪዎች በሏቸው፣ የሃይማኖት አገልጋይ ነን በሏቸው፣ የመንግስት አገልጋይ ይሁኑ መንግስት በሉት፣ ሁሉም እነዚህ ሙሉ በሙሉ ግንባር ቀደም የዲያብሎስ ተሰላፊዎች ስለሆኑ የጨለማው ኃይልን ፍቃድና ሐሳብ ፈጻሚ ስለሆኑ እነሱን ተዋቸው። እነሱ ያው ካልተጠናቀቁና ካልተጠረጉ በስተቀር የሚሰሙም የሚለሙም ስላልሆነ የግድ እነሱ እሳት በልቶ አስወግዶ ነፃ ካላደረጋቸው በስተቀር እነሱ ማንንም የሚሰሙበት ጆሮም ህሊናም የላቸው። በጆሮአቸውም የሚያዳምጡት በህሊናቸውም የሚያወርዱት ያንኑ ዲያብሎስ የሚነግራቸውን እንጂ የሌላ ድምጽ ከብርሃን ዓለም ከየትም እግዚአብሔር ራሱ ከነ ክብሩ ቢገለጥ አይሰማም። ይሄ ትውልድ ከነ ክብሩ ተገልጦ እኔ ነኝ አምላክህ ቢለው ኧረ ይሄ አጭበርባሪ መጣ እንደዚህ ብለው ይላሉ እንጂ በፍጹም አይሰሙም። እስከዚህ ርቆ የሄደ ፍጹም የጠፋ ትውልድ ላይ ነው የደረስነው። አሁን እንግዲህ ወደ ሀገራችንም ስናይ ያለምንም ስናየው ያው ሁሉም ነገር ወደ ማብቂያው እየገሰገሰ ስለሆነ እንግዲህ የዛሬው መልእክታችን መግለጫችን ትምህርትም ነው። አስረግጦ የመጨረሻውን እየነገራችሁ ነው። ተለይዟቸው የጠፉት የእምነት ሰዎች የዚህ ትውልድ ሁሉ መጥፋት ምክንያት የሆኑት የእምነት ሰዎችና እረኞች ስለሆኑ በዛ ውስጥ አለን ቅነን የዋህነን ትሁትነን እኛኮ ስላላስተዋልን እንጂ ይሄ መሆኑን አላወቅንም የምትል አሁኑኑ ሰከንድ ጊዜ ሳታጠፋ ከፈጣሪ ጋር ተነጋግረ ራስን ብታድንም ሰው አሁን ከእንግዲህ ወዲህ አታድንም። ስታጠፋ ኖረ ማንን ነው የምታድነው? ለራስህ ለመዳን ጣራው። ሌላ ምንለው ነገር የለም። በመልእክት 6 አንድ ምሳሌ ያስቀምጠን ነበር። የሆዳም ጅብን ተግባር የሚገልጽ
ዛሬም ላሉት ሆዳሞች በሃይማኖት ስም ይከለሉ፣ መምህር ነን ይበሉ፣ እረኞች ነን ይበሉ፣ አገልጋይ ነን ይበሉ፣ ማንም ይበሉ ብቻ እዛ ውስጥ የመሸጉትን ልብ ብላችኋቸው። ሰዓቱም ስለደረሰ ብናነሳው መልካም ነው ብለን ነው ይሄንን ምሳሌ። አንዳንድ የብልጽግና ካድሬ የሆኑ ሊቃውንትን ባዮች ዘመኑን ክፉ ነው አትበሉ ሲሉት ሰምተናል። ይሄንን የሚሉበት ዋናው ምክንያት ምንድነው? የኛ መልእክት ምን እንድምታ እንዳለው ስለሚያውቁ ግለሰብ ላይ ስተትን ግለሰብ ላይ ለማስቀመጥ ስለሚጥሩ። ሌላው ሁሉ መልካም ነው። ሰው ራሱን ካስተካከለ ሊያስተካክለው ይችላል። ዘመኑ አልበደለም እና ካለማ ነው ይለማል። ሰላሙንም ያበላሸነው እኛ ነን እንጂ ሰላሙን እናስተካክለዋለን እያሉ ዘመኑ ደህና ነው፣ እኛ ግን በዚህ ዘዴ ብንሄድ ይስተካከላል። እችን የፖለቲከኞች ቱልቱላ መሬት ለማስያዝ ተብላ በሃይማኖት መሪ ሊቃውንት ተብዮች በኩል እንድትነገር ተደረገ። እቺ አንዱ ታክቲካቸው ማለት ነው። መቼም ሁሌም ከርሳቸውን ለመሙላት ህዝብን ለማደንዘዝ የማይሄዱበት ርቀት የለም። ዘመን ይባረካል፣ እንደምናውቀው ዘመን ይረገማል። ምድርም አየሩም ውሃውም ተክሉም እንስሳውም ለእግዚአብሔር የሚታዘዝ ህዝብ ሲኖር ጊዜው ዘመኑ ይባረካል። የጤና የሰላም የደስታ ዘመን ይሆናል። አየሩ ይባረካል። ስስቡት ንጹህ አየር ሰላም ጤና ነው። ምድሩም ይባረካል፣ የተባረከ ፍሬ ያፈራል። አየሩም ተክሉም ሁሉም እንስሳቱም እንደዚሁ ለሰው የሚጠቅሙ ሆነው ያገለግላሉ። ይሄ በበረከት ዘመን ማለት ነው። ዘመን ሲባረክ ማለት ነው። እግዚአብሔርን ለሚያከብር ለሚታመን ከልቡም ከነፍሱም ለሚወድ ህዝብ ይህ ሁሉ ይደረግለታል። ለተረገመው ለጠማማው ትውልድ አሁን ለሆነው ትውልድ አይነት በእምነት ስም ለሚነግድ ፈጣሪውን ለናቀ ላቃለለ የትውልድ ለጠማማ ትውልድ ለክፉ እረኛና መንግስት ዘመኑም ትውልዱም ይረገማል፣ መርገምት ይከተለዋል። እውነቱ ይህ ነው እና ሰው የምታደናግሩ ሊቃውንቶች ተብዮች ልብሱ ነው እንጂ እና ስሙ መጠሪያው ነው እንጂ እናንተ ተግባራችሁ የካድሬ ስራ ስለሆነ አደብ ብትገዙ ይበጃችኋል። ከዚህ በኋላ የምንሰነዝረው ሁሉ እጅግ የሚያዋርዳችሁና አሳልፈንም ሰጥተናል። ሁላችሁንም ለጠላት አሳልፈን ሰጥተናል። ምክንያቱም ህዝብን መንገድ ላይ ቆማችሁ እያሰናከላችሁ ያላችሁ ሰው ንስሐ እንኳን እንዳይገባ ትልቅ ጋሬጣ የሆናችሁ ብትኖሩ እናንተ መምህራን ሊቃውንትነን ጳጳስነን ካህነን እያላችሁ ያለችውንም ትንሿን የእግዚአብሔር ህዝብ ልታጠፉ የምትተጉ ስለሆናችሁ በስጋችሁ ላይ ዲያብሎስ እንዲሰለጥን ሙሉ በሙሉ ውሳኔ ላይ ደርሰናል። ይህንንም በተሰጠን የእረኝነት ተግባር በተሰጠን የአብርሃም ሥላሴ አገልጋይነት ትእዛዙን አውጥተናል፣ ወስነናል። በስጋችሁ ላይ መሰልጠን አለበት፣ መቀጣት አለባችሁ። ያሳታችሁ ስጋችሁ ስለሆነ፣ ያጠፋችሁ የስጋ ፍላጎታችሁ ስለሆነ፣ የነዋይ ፍቅር ስለሆነ፣ ስለዚህ ምናልባት እግዚአብሔር ፍቃዱ ሆኖ ነፍሳችሁን ወይ ሊታደገው ይችላል ወይም እሱም ነፍሳችሁን በእግዚአብሔር ውሳኔ ወይ ሲኦል ሀብት ልትሆኑ ትችላላችሁ ወይም ደግሞ ትወጣላችሁ። እሱ የእግዚአብሔር ፈንታ ነው። ስጋችሁ ግን መቀጣት ስላለበት በላያችሁ ላይ ጠላት ዲያብሎስ እንዲሰለጥንበት ቅጣት እንዲደርስባችሁ ይሄንን ወስነንበታል። ይድረሳችሁ። ከላይ እንዳልኳችሁ የጅቡን ታሪክ ነው። በአንድ ወቅት አንድ ጅብ ነበር፣ ሁለት ልጆችም ነበሩት። የልጆቹም ስም መዝሩጥና መንሾለላ ይባላሉ። በአንድ ሌሊት ለምግባቸው ስምሪት ወጡና ሲያስሱ ምንም ሳያገኙ ሌሊቱ ተገባደደና ወደ መንጋቱ ሄደ። አሁን ወደ መንጋቱ ሲል አንድ ጌታው የረሳው ወደላ አህያ ያገኙና
ከቀናን ብለው ተጋግዘው ይጥሉታል። አባት ልጆች አንድ ላይ ማለት ነው። አሁን አባት ቆይ እስቲ ተው ዞር በሉ ይልና ቁጭ ብሎ አህያው ላይ መብላት ይጀምራል። ልጆችም አባታችን እራ ብላን አብረን አይደለም እንደ ጣልነው ለኛስ ምንድነው ስጠን እንጂ ሲሉት አይ ቆይ ትበላላችሁ አለና ለመንሾሎላ ለአንደኛው ልጁ አንድ ጆሮ ቆርጦ ጣለለት። ያንን ወረወረለትና መብሉን ቀጠለ። መዝሩጥን ግን አንደኛው ልጁን ግን ምንም ሳይሰጠው መብሉን ይቀጥላል። እጅግ ስለበላ አባት ሆዱ እጅግ ከበደ። አህያን የሚያህል ነገር ብቻውን እንግዲህ ሲበላ ልብ በሉ። ልጆቹም ኧረ አባታችን ነጋ እኮ ሲሉት አይ መች ነጋ እኔ ነኝ እኮ ማቀው ስለመንጋቱ ሚልና አላዳምጥ ይላቸዋል። እምቢ ሲላቸው ኧረ ተው አባታችን ነጋ፣ አይ ዝም በሉ እኔ ንጋትንም የአህያ ስባትንም እኔ ነኝ የማውቀው ብሎ ምክራቸውን ሳይሰማ ቀረ። የአህያው ባለቤት ስለነጋ አህያውን ፍለጋ የመንደሩን ሕዝብ ቀስቅሶ ሲያስስ አህያው ከወደቀበት አካባቢ ሲደርስ ማለትም የሕዝቡም ጩኸት ሲሰማ ኧረ አባታችን ይላሉ መንሾሎላና መዝሩጥ፣ አባታችን ሰው ሆይ ያለ ነው እየመጣ ነው፣ አመልጥ መጣ እኮ ሕዝቡ አመልጥ ብለው በቃ ተዳረሰ ሕዝቡ። ስለዚህ እነሱ ፈትለክ ብለው ሩጫቸውን ቀጠሉ። አባት እጅግ ወዱ ስለከበደው ወዴትም መሄድ አልቻለም። በቃ ጨነቀው። መጨረሻ ላይ የት ይሄድ በቃ መሮጥ አይችል፣ ሆዱ ከብዷል። ልጆቹን ስማቸውን እየጠራ ልጄ መንሾሎላ አድነኝ ቢል አባቴ ምን ሰጠኸኝ ከአንድ ጆሮ ሌላ ብሎ እንደ አሻሁን ብሎ እሱ ተፈተለከ። እሱ አልሰማ ሲለው ልጄ መዝሩጥ አድነኝ አለ። አይ አባቴ እንደ በላህ ሩጥ አለ። እሱም እንዲሁ አመለጠ። የዛሬን ሆዳም የቤተ ክርስቲያናችንን መሪ ተብዮች ይዋቸው ስለ ሆዳቸው ሲሉ በገንዘቡም በክብሩም በሁሉም ላይ ተኝተው ሆዳቸውን ያለማቋረጥ ይሞላሉ። ተው ነጋባችሁ፣ ተው ንስሐ ግቡ፣ የለም ማንም አይነካንም፣ ስለ ሃይማኖት እኛ አዋቂዎች ሊቆች ብለው እኛ ነን ብለው ይሄው ሊነጋባቸው ነው። ነግቷል። አሁን በቃ ፈራጅ ባለቤቱም ሆዳም ላይ ሊፈርድ መጥቷል። ዛሬ ወገኖቼ ቤተክርስቲያናችንን በመመኑ ዙሪያ ያሉ አገልጋይ ተብዮች በግልጽ የሚታይ ጥፋትም አንግሰው እያየን ለምንድን ነው ማናስተውለው? ምንድነው ህሊናችንን የጋረደው? ታላቁ ውጊያ እኛ በማናያቸው ጠላቶች የሚደረግ የመናፍስት ውጊያ እኮ ነው። የጨለማው ኃይላት ብዙ ውጊያን ያካሂዳሉ። ለነሱ ታምነው በሚገዙላቸው ሰዎች ላይ የተለያየ በድግምትና በትብታብ እየተለኩ ብዙ የዋህና ቅን ሰዎች ይጠቃሉ። በግልጽ ሆኗል። ዛሬ የጋንንት አሰራር ነግሷል በግልጽ በቃ ሰውም እምነት አልባ ስለሆነ በእግዚአብሔርም የሚታመን ስለጠፋ ፍርሃት ወድቆበታል። ይህ አሰራር ደግሞ በተለይ በሊቃውንት ነን ባዮች፣ መምህር ነን በሚሉ፣ ደብተራ ነን በሚሉ፣ መሪጌታ ነን በሚሉ፣ ዲያቆን ነን በሚሉ የጠላትን አሰራር ያጠኑና ጥበብ ነው ዕውቀት ነው እየተባለ በንጹሃን ላይ የሚደረግ የማጥቃት ዘመቻ በገንዘብ እየተገዙ ይፈጽማሉ። ይሄ እንግዲህ ለምንድን ነው? ለሆዳቸው። በዛም በኩል ለጠላት ተገዢ ሆነው ይፈጽማሉ፣ ያስፈጽማሉ። ይህን አሰራር ሁሉም መንግስታቶች በሙሉ የሚፈጽሙት የየዕለት አሰራራቸው ነው። ለታመኑበት አጋንንት ሰውን እንስሳን እየሰው መስዋዕት እያደረጉ እከሌን አጥቃልኝ፣ እቅዴን አሳካልኝ፣ ውጥኔን እግብ አድርሰው፣ ስልጣኔን፣ ክብሬን፣ ሀብቴን፣ ንብረቴን ጠብቅልኝ፣ በቃ እከሌ ካጠቃው እከሌን ግደልልኝ፣ አጥፋልኝ ነው።
እና እድሉን ስበርልኝ እያሉ የማይሰሩት ስራ የለም። ብዙ ሰዎች በራሱ በሚሰራው የጠላት አሰራር ስለሚደናገጡ ስለሚፈሩ ይህንን ብሎኛል ብለው ስለሚፈሩ በጨለማው ኃይል እጅ ይወድቃሉ። እምነቱ የለማ ፍርሃትም የነገሰው እምነት ስለሌለ ስለሆነ በቃ ገና በንግግሩ ደንግጠው በዛው በጠላት አሰራር ውስጥ ይወድቃሉ። ብዙ ቅኖች የዋሆች በዚህ የመናፍስት አሰራር ሲጎዱም ይታያል። ወገኖቼ የኛው ቤተሰብ ይሆናችሁ ማናቸውንም የጠላት አሰራር በማናቸውም መልኩ ይምጣ አትፍሩ። እምነት ያለው አይፈራ። አትደንግጡ። በእግዚአብሔር የሚታመን ምንም የሚያስደነግጠው ነገር የለም። መሳሪያችሁ እምነታችሁ ነው። በእግዚአብሔር መታመናችሁ ነውና በጾም በጸሎት በመድኃኔዓለም በድንግልም ፊት ወድቃችሁ ጉዳዩን አቅርባችሁ የሚያውካችሁ ነገር ከላያችሁ እንዲወገድ የሚዋጓችሁን በሙሉ ጠላትን እግዚአብሔር እንዲያስወግድ ወደ እግዚአብሔር ማቅረብ ነው። መዋጊያ መሳሪያችሁ ጾምና ጸሎታችሁ ነው። እነዚህ እግዚአብሔር ያስታጠቃችሁ መሳሪያዎቻችሁ ናቸው። ቃሉንም ማንበብ፣ ማወቅ፣ መረዳት፣ መስማት ደግሞ ሌላው ሰይፋችሁ ነው። በቂ መሳሪያ አላችሁ። በመሳሪያችሁ ግን ተማመኑበት፣ እንደሚያገለግላችሁ አውቃችሁ። እምነቱ መሰረታችሁ ስለሆነ የዲያብሎስ ትልቁ ውጊያ ትክክለኛ እምነቱን ወይም ተዋህዶ ኦርቶዶክስ እምነቱን ያጸናውን በፍጹም ልቡ በፍጹም ሐሳቡ በፍጹም ነፍሱ አምላኩን የሚወደውን ሰው መጀመሪያ ጠላት አድርጎ የሚሰነዝረው ጥቃት ከሰው ልብ ውስጥ እምነቱንና ጽናቱን ማጥፋት ነው። ይሄ ነው ዋናው ትግሉ ያለው እዛ ላይ ነው። የጨለማ ኃይልና የብርሃን ኃይላት ውጊያ ሴንተሩ ወይም ማዕከሉ ህሊና ላይ ነው። አስተሳሰባችን ላይ ነው። ልቡናችን ላይ ነው። ያ ህሊናችን የጠላትን አሰራር እንዲቀበል እምነትን እንዲተው በእግዚአብሔር መታመንን እንዲተው ከእግዚአብሔር ጋር ያለውን ቁርኝት እንዲያነሳ በተለያየ ዘዴና መንገድ አሰናክሎ ከእምነት ማውጣት ትልቁ የዲያብሎስ ስኬት ማለት ያ ነው። ከልባችሁ እምነቱን ከነቀለ በኋላ በቦታው ማን ነው የሚተካው? ራሱ እርኩስ መንፈስ። አንድ ሆኖ አይደለም የሚገባው፣ በዝቶ ነው የሚገባው። ከዛ በኋላ ምን ትሆናላችሁ? በቃ ፍጹም በሱ አሰራር ውስጥ ትወድቃላችሁ ማለት ነው። በዲያብሎስ አሰራር ውስጥ ወደቃችሁ። እሱ የሚሰራውን ነገር ሁሉ ያስፈራችኋል። እሱ የሚሰራው ነገር ሁሉ ለእናንተ የሆነላችሁ የሚያስደስት ይመስላችኋል። ዞረም ወጣም ወረደም በሱ የጨለማ አሰራር ውስጥ ትተበተባላችሁ ማለት ነው። ሌላ ወገኖች የምናነሳው ትልቅ ደግሞ ርዕስ አለ። አሁን የሚያጭበረብሩበት በቤተ ክርስቲያን ዙሪያ መቼም ትልቁ የጥፋት ስራ የሚከናወነው እዛ ነው። ምክንያቱም እግዚአብሔር ማመንም ያለው እዛ ነው። እዛ በተሰበሰበው ህዝብ መሃል ደግሞ ጠላት በስፋትም በመልው ጉልበቱም የሚንቀሳቀሰው በቤተ ክርስቲያን ዙሪያ ላይ ነው። በተዋህዶ ኦርቶዶክስ እምነታችን ቤተ ክርስቲያናችን ዙሪያ ላይ ነው ትልቁ ጦርነቱም ውጊያውም የሚካሄደው እዛ ላይ ነው። ሌላው ለሱ ትርፍ ነገር ነው። ምክንያቱም ያችን ካፈረሰ እምነት ከነቀለ ቤተ ክርስቲያን ውስጥ ያለውን ስርዓት ሙሉ በሙሉ አጥፍቶ የራሱ ገንዘቡ ካደረገ በዛ ከሰለጠነበት አሁን እንደሆነው ማለት ነው ሰልጥኖበታል። ሙሉ በሙሉ አገልጋዩ የሱ አገልጋይ ሆነዋል። እምነት ተነጥቆ ወይም ተፍቆ ወጥቷል። አሁን በቦታው የነገሰው መምሰል፣ በቃ ክርስቲያን መምሰል። ስርዓቱ ማለት ይሄ ለጠላት ጣፍቶ መሄድ፣ እልል ማለት፣ ጉባኤ መሳተፍ፣ መሄድ፣ መምጣት፣ መመላለስ ይሄ ልማድ ነው፣ እንደቀጠለ ነው። ውስጥ ግን በአእምሮ ውስጥ በህሊና ውስጥ በልቡና ውስጥ ግን እምነት የለም፣ ተነቅሏል። የለም። ነገ ኢትዮጵያ ትንሣኤ ያላት ስትሉት የማይቀበል ትውልድ እግዚአብሔር ይችን እምነት አንዲቷ በዓለም ላይ ያስቀመጣት እውነት እቺ ተዋህዶ ኦርቶዶክስ እምነት ትነግሳለች ሲሉት እንዴት ሆኖ ይነግሳል ይላል። ኢትዮጵያ ርስተ ድንግል ናት።
እንዴት መቼ ሰማችኋል? ይሄን ኢትዮጵያ እኮ የርስተ ድንግል ገንዘብ ስለሆነች ለዓለም ብርሃን ትሆናለች። እንዴት ተደርጎ ብርሃን ትሆን? እነ አሜሪካ እያሉ እነ ራሻ እነ እንግሊዝ እነ ፈረንሳይ እነ አውሮፓ እያሉ ለእነሱ ብርሃን ማለት ያ ስልጣኔው ነው። የመንገድ መብራቱ፣ የቤት መብራቱ፣ መኪናው፣ ሩጫው፣ ጩኸቱ ምኑ እሱ ነው ለእነሱ ብርሃን። እንዲህ ነው የሚያስተምራቸው ዲያብሎስ። እንዲህ ነው ትውልዱን እየነቀለ እያጠፋ ይሰደደው። ስለዚህ አሁን የቀረችው ደግሞ ኢትዮጵያ ውስጥ ስለሆነ እሷን ደግሞ ሙሉ በሙሉ ቤተክርስቲያንና ገዳሙን አሁን አጥፍተው ጨርሰዋል። ሲኖዶሹን ሸንሽነዋል። ሙሉ በሙሉ የመንግስት ተቀጽላ በቃ መስሪያ ቤት በሉት፣ በቃ የመንግስት መስሪያ ቤት ተቀጽላ መስሪያ ቤት አድርገዋታል ቤተክርስቲያንና አሁን እዛ ውስጥ ቁጭ ብለው የሚናገሩትን ተከራካሪ ነን የሚሉትን መምህር ነኝ ሊያቆን ነኝ ሊቅ ነኝ የሚሉትን ሁሉ እምሰሟቸው ሁሉ ከመንግስት እየተጠና የሚሰጣቸው በእምነቱ ዙሪያ ሊሰሩ የሚገባቸውን ተጠንቶ ባለሙያ ተብዮች፣ የካቶሊክ ሊቆች፣ የፕሮቴስታንት ጠበብቶች፣ ሳይኮሎጂስቶች፣ የስብከት ሊቃውንቶች ምኖ የተሰብስበው እቅድ ይወጣል። እንዴት ነው ቤተክርስቲያንን አሁን የምናኮላሸው? ምዕመኑን እንዴት ነው የምናደነዝዘው? በዚሁ ባለበት እንደዛው እንደተኛ እንዲቀር የምናደርገው በምንድን ነው? አሁን እንዲህ አይነት ነገሮች መጥተዋል። የኢትዮጵያ ዓለም ብርሃን የሚባል መደበኛ ትልቁ ጠላታችን እሱ ነው። አላስቀምጥ ያለን እሱ ነው። አሰራራችንን ሁሉ ለአደባባይ ያወጣው እሱ ነው። ህዝቡን በተስፋ ሞልቶ እግዚአብሔር ይሄን ያረጋል እያሉ ስለ ትንሣኤው የሚያነሱ እነሱ ናቸው። ኢትዮጵያ ነገ ዓለምን ትገዛለች የሚሉ እነሱ ናቸው። ይሄን እንዴት ነው ማክሸፍ ያለብን ተብሎ ከአውሮፓ ተነስታችሁ አሜሪካ ዝለቁ፣ አረብ ሀገር ግቡ። የኛን ተላላኪውን መቼም የዘመቻው ዋና መመሪያ አውሮፓና አሜሪካ የአረብ ነው ያለው። በጦርነቱ ሜዳ በኢትዮጵያ ደግሞ አዝማቹ በጦር ሜዳው ላይ አዝማቹ የጦር አዛዡ ደግሞ የኛ መንግስት ነው። የኛ መንግስት ወይም ጠቅላይ ሚኒስትሩ ማለት ትችላላችሁ። እዚህ እንዲያጠፋ እዚህ ያለውን አጽድቶ ለስውር ማህበሩ ወይም ደግሞ ዛሬ በግልጽ እንደሚናገረው ኢሉሚናቲኛ ነን ምናምን ገንዘቡ ሰዱ ሀብቱ ሰዱ ዛሬ ህዝቡንም እንዳትገበዩ ፋይዳ የሚባል መታወቂያ ያለላችሁ ሳንካለ ወሰዳችሁ አትበሉም አትጠጡም እስከ ማለት እየደረሱ ነው። በግልጽ በቲቪ ተሞልተው እየተገሰሉ ነው። በቅርብ አሁን ዋጋህን ታገኛለህ። እና እዚህ ውስጥ ተሰግዝገው ቁጭ ብለው ቤተክርስቲያን እኮ ተወገዘችብን። አግባብ እኮ አይደለም። እኛ እኮ ተዋህዶ ኦርቶዶክሶች ነን፣ ኦርቶዶክሳውያን ነን። እንዴት እንወገዛለን? ማን ነው ቤተክርስቲያንን የሚያወግዘው? ልብ በሉ፣ እነሱ ስለተወገዙ ቤተክርስቲያን ተወገዘች። ያፈረሷትን ቤተክርስቲያን እንደገና መልሰው ደግሞ አጥልቀው ካባ አድርገዋት ደግሞ ሊጠለሉባት ይፈልጋሉ። አፈርሰው እኮ ጨርሰዋል። አኮትልከው ጨርሰዋል። አመንፍቀው ጨርሰዋል። መንፍቅና ነግሷል። ኩትልክና ነግሷል። ተሐድሶ ቅባት ምን እያሉ ፍጹም ውስጡን አጥፍተው ጨርሰዋል። መልሰው ግን ልክ እንዳለች አድርገው ተዋህዶ እምነት እንዳለች አድርገው ቤተክርስቲያናችንን ያወግዛሉ። እኛ ቤተክርስቲያንን አላወገዝንም። ታላቁ ሰው የእምነት ሰው አለቃ እያሌው ታምሩም ቤተክርስቲያንን ሳይሆን ያወገዙት ቤተክርስቲያንን ያፈረሱትን የኮተለኩትን የመነፈቁትን ተዋህዶ እምነትን አፈርሰው ሕጓን ለውጠው ሕገ ሲኖዶሱን በድፍረት ቀይረው በእግዚአብሔር መንፈስ ቅዱስ ቦታ ራሳቸውን ጣዖት አድርገው የሾሙትን እነዚህንና መሰሎቻቸውን በሙሉ ለነዚህ ያደሩትን ሕጉ ይገዛኛል ያሉትን አገልጋዮች በሙሉ ስማቸውን የሚጠሩትን በሙሉ አወገዙ፣ አሰሩ። ትክክለኛ ስልጣነ ክህነት ስለነበራቸው በዛ ሰሩ። ዛሬም ድረስ ይሰሩበታል። ዛሬም በገነት ሆነው መብታቸው አልተነካም፣ አይነካም።